ሰላም ተማሪዎች እንዴት ናችሁ? በዛሬው 11ኛ ክፍል ኬሚስትሪ ምዕራፍ 2 ኬሚካል ቦንዲንግ ቪዲዮአችን ላይ የመጨረሻ የሆነውን የምዕራፉን የመጨረሻ ቪዲዮ እንመለከታለን ማለት ነው። የክለሳ ጥያቄዎችን አንድ በአንድ እንሰራለን። ፓርት 1 መልቲፕል ቾይስ ኩዌስችኖችን የያዘ ነው። ስለዚህ ከፓርት 1 ጀምረን ፓርት 2ንም እዚሁ ቪዲዮ ላይ እንመለከታለን ማለት ነው። እንደተለመደው ሳቋማዎች ነን። ቪዲዮአችንን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ሰብስክራይብ ያደረጋችሁም ጠቃሚ መረጃዎች ለሌሎች ለጓደኞቻችሁ እንዲደርስ ላይክ ሼር አድርጉ። በተጨማሪም ደግሞ እዚህ ጋር ባሉት የቴሌግራም እና ዌብሳይት አድራሻዎቻችን እየገባችሁ የተለያዩ ጠቃሚ መረጃዎችን ማግኘት ትችላላችሁ ወይም መውሰድ ትችላላችሁ ማለት ነው። አሁን ቀጥታ ወደ ፓርት 1 መልቲፕል ቾይስ ኩዌስችን ሪቪዥን ኩዌስችንስ እናመራለን። ሰላም ውድ ተማሪዎች እንዴት ናችሁ? በዛሬው 11ኛ ክፍል ኬሚስትሪ ምዕራፍ 2 ኬሚካል ቦንዲንግ ትምህርታችን ኤክሰርሳይዝ ነው የምንሰራው። የምዕራፉን ሪቪዥን ወይም ደግሞ የክለሳ ጥያቄዎች አንድ በአንድ እንሰራለን ማለት ነው። ስለዚህ እንደተለመደው ሳቋማዎች ነን። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ሰብስክራይብ ያደረጋችሁ ደግሞ ላይክ ሼር በማድረግ ለሌሎች እንዲደርስ አድርጉ። በተጨማሪም እዚህ ጋር ባሉት የቴሌግራም እና ዌብሳይት አድራሻዎቻችን በመግባት የተለያዩ ጠቃሚ ኢንፎርሜሽኖችን መረጃዎችን ማግኘት ትችላላችሁ ማለት ነው። አሁን ቀጥታ ወደ ዩኒት 2 ሪቪው ኤክሰርሳይዝ እንገባለን። ፓርት 1 መልቲፕል ቾይስ ኩዌስችንስ ኩዌስችን ነምበር 1 which of the following is not a property of ionic bonds። ስለዚህ የመጀመሪያው ጥያቄ የሚለን not a property of ionic bonds ነው የሚለን የአዮኒክ ቦንዲንግ ፕሮፐርቲ ያልሆነው ማለት ነው። አዮኒክ ቦንዲንግ የሚፈጠረው ምንድነው ብለናል? by transfer of electrons። ስለዚህ transfer of electrons አለን ማለት loss of electrons አለ። አንደኛው ኤሌክትሮን ሉዝ ያደርጋል ሜታሉ ወይም ፖዚቲቭሊ ቻርጅድ አየኑ ማለት ነው። እንዲሁም ደግሞ ሌላኛው ጌን ያደርጋል ማለት ነው። ስለዚህ ነን ሜታሎች ደግሞ ጌን በማድረግ ኔጌቲቭሊ ቻርጅድ አየን ይፈጥራሉ ማለት ነው። ስለዚህ በሁለቱ መካከል ምን አለ? ትራንስፈር ኦፍ ኤሌክትሮን አለ ማለት ነው። አንዱ ሉዝ ያደርጋል ሌላው ደግሞ ጌን ያደርጋል። ስለዚህ ሶስቱ የአዮኒክ ቦንዲንግ ፕሮፐርቲዎች ናቸው ማለት ነው። ያልሆነው መልሳችን ሲ ነው ማለት ነው። ሼሪንግ ኦፍ ኤሌክትሮንስ የለም። ሼሪንግ ኦፍ ኤሌክትሮንስ የማ ፕሮፐርቲ ነው? የኮቫለንት ቦንድ ፕሮፐርቲ ነው ማለት ነው። question number 2 which one of the following does not comply with the octet rule? ኦክቴት ሩልን የማይከተለው የትኛው ነው የሚለን ባጭሩ። ስለዚህ ኦክቴት ሩልን እንዳረሱ። ኦክቴት ሩል ምንድነው? ሩል ኦፍ ዋት 8 አይደለ? የ8 ቁጥር ሩል እንደማለት ነው። ስለዚህ አውተር ሞስት ሼልን 8 ማድረግ ኦክቴት ሩልን ማሟላት ይባላል። ስለዚህ በዛ መሰረት እዚህ ጋር እያንዳንዱን ቼክ ስናደርጋቸው የመጀመሪያው ፎስፈረስ ትራይክሎራይድ ነው። ስለዚህ ስትራክቸሩ ሉይስ ስትራክቸሩን ሲሰሩት ይመጣል ማለት ነው። ናይትሮጅን F3 ጋም ስመጡ 3 ቦንድ ፔር እና አንድ ሎን ፔር አለ። እዚህ ጋር ፎስፈረስን በተመሳሳይ መልኩ 3 ቦንድ ፔር ነው የሚኖረው ከክሎሪን ጋር እና አንድ ሎን ፔር ይኖራል ማለት ነው። CBr3 ጋም ስንመጣ በተመሳሳይ መልኩ 3 ቦንድ ፔር እና አንድ ሎን ፔር ይኖራል ማለት ነው። በመጨረሻ እዚህ ጋር ስንመጣ እንደምታዩት AsF5 ስለዚህ አርሰኒክ በስንት ፍሎሪኖች ተከቧል? በ5 ፍሎሪኖች። ስለዚህ ምን ኤክስፔክት እናደርጋለን? 5 times 2 10 ኤሌክትሮንስ ኤክስፔክት እናደርጋለን ማለት ነው። ይሄ ደግሞ ኦክቴትን አያሟላ ማለት ነው። ስለዚህ መልሳችን ዲ ነው ማለት ነው። question number 3 a pi bond is the result of the dash። ሁለት አይነት ቦንዶችን አይተናል፣ ፓይ ቦንድ እና ሲግማ ቦንድ። ስለዚህ ፓይ ቦንድ የምን ውጤት ነው የሚለን አንደኛ ኦቨርላፕ ኦፍ 2s ኦርቢታልስ እንዳትረሱት። s ኦርቢታል ሁልጊዜም ኦቨርላፒንግ የሚያካሄደው ባይ ሄድ ኦን ኦቨርላፕ ነው። ስለዚህ ሁልጊዜ የሚፈጥረው ኦቨርላፒንግ ሲግማ ቦንድ ነው። ስለዚህ ኤስ ከያዘ አትመርጡም ማለት ነው። ይሄ አይሆንም ማለት ነው። ኦቨርላፕ ኦፍ 2p ኦርቢታልስ አሎንግ ዜር አክሲስ ይላል። አሎንግ ዜር አክሲስ ከሆነ ፒ ጋር ስንመጣ አይነት ኦርቢታል ኦቨርላፒንጎችን ነው የሚያካሄደው። አንደኛው አሎንግ ዘ ቦንድ አክሲስ ነው። ሌላኛው ደግሞ ፐርፐንዲኩላር ቱ ዘ ቦንድ አክሲስ ነው። ስለዚህ አሎንግ ከሆነ ወይም እንደዚህ በእንደዚህ መልክ ከሆነ የሚፈጥረው ምንድነው? ሲግማ ቦንድ ነው ማለት ነው። ስለዚህ እዚህ ጋርና እዚህ ጋር የሚፈጠሩት ሲግማ ቦንዶች ናቸው። ኦቨርላፕ ኦፍ አን ኤስ ኤንድ ፒ ኦርቢታል ሁልጊዜ ኤስ ኦርቢታል የሚፈጥረው ምንድነው ብለናል? ሲግማ ኦቨርላፕ። ስለዚህ ሳይድ ዋይዝ ኦቨርላፕ ኦፍ 2 ፓራል ፒ ኦርቢታልስ ነው መልሳችን ማለት ነው። ስለዚህ ሁለት ፒ ኦርቢታሎች በዚህ መልክ ኦቨርላፒንግ ሲያካሂዱ ሳይድ ዋይዝ ሲያካሂዱ ምን ይፈጥራሉ? ፓይ ቦንዲንግ ይፈጠራል። ፓይ ቦንዲንግ በሌስ ኦቨርላፒንግ የሚፈጠር የቦንዲንግ አይነት ነው ማለት ነው። question number 4 the maximum number of hydrogen bonds that a molecule of water can have is ስለዚህ maximum number of
ሃይድሮጅን ቦንድ ወተር የሚፈጥረው ስንት ነው የሚለን የወተር ሉዊስ ስትራክቸር ይሄን ይመስላል። ስቴፑን ተከትላችሁ ሉዊስ ስትራክቸሩ መስራት ትችላላችሁ ማለት ነው። ሶ ሃይድሮጅን ቦንዲንግ የምንለው እንግዲህ በሃይድሮጅን እና ሃይሊ ኤሌክትሮኔጋቲቭ አተሞች መካከል የሚፈጠር ነው። ሶ ወተር ውስጥ ስንት ሃይድሮጅን ቦንዲንጎች አሉ? 2 ሃይድሮጅን ቦንዲንግ አለ። ግን ተጠንቀቁ ተማሪዎች፣ ጥያቄው የሚለው ምንድነው? the maximum number of hydrogen bonds that a molecule of water can have ነው የሚለን። ስለዚህ እዚህ ጋር አንድ ወተር ሞለኪውል ጋር ስንሄድ 1 2 ቅድም እንደተባባለው 2 ሃይድሮጅን ቦንዶች ፈጥሯል። ነገር ግን ወተር ውስጥ ስለሆነ እያወራን ያለ ነው እቺ ኦክሲጅን ከሌላ 2 ሃይድሮጅኖች ጋር ኮምባይን ማድረግ ትችላለች ማለት ነው። ስለዚህ በአጠቃላይ 4 ቦንድ መፍጠር ይችላል። 4 ሃይድሮጅን ቦንድ መፍጠር ይችላል ማክሲመም ማለት ነው። እዚህ ጋር ተጠንቀቁ። የተፈጠረው ስንት ሃይድሮጅን ቦንዲንግ አለ ሳይሆን ስንት ሃይድሮጅን ቦንዲንግ መፍጠር ይችላል ነው የሚለን። ስለዚህ መልሳችን 4 ነው መልሱ። question number 5 which of the following is planar ነው የሚለን። ሶ እዚህ ጋር 4 ሞለኪውሎች ተሰጥተውናል ማለት ነው። የነዚህን ሉዊስ ስትራክቸር ሰርተን ጂኦሜትሪያቸውን እናገኛለን ማለት ነው። ስለዚህ አጠር አድርጌ እኔ እዚህ ጋር አስቀምጥላችኋለሁ። እናንተ ግን ስቴፑን ተከትላችሁ ስሩ ማለት ነው። ሶ የመጀመሪያው ምንድነው እዚህ ጋር ናይትሬት አየን ነው ማለት ነው። ሶ ናይትሬት አየን ጋር ስንመጣ ኤሌክትሮን አቀማመጡ ወይም ደግሞ ስትራክቸሩ ይሄን ይመስላል ማለት ነው። እዚህ ጋር ይሄ ደብል ቦንድ ሪዞኔት እንደሚያደርግ አትዘንጉት። ስለዚህ እዚች ጋር ማይነስ አለች ማለት ነው። ስለዚህ እዚህ ጋር ስንመጣ ሼፑ ምንድነው ማለት ነው? ትሪጎናል ፕላናር ነው ይሆናል ማለት ነው። ሌሎቹ ጋር ስንመጣ SO3 ጋር ስንመጣ ይሄ A ነው። ሶ B ጋር ስንመጣ ሃይድሮኒየም አየን H3O ፕላስ ነው የሚጠይቀን ማለት ነው። ሃይድሮኒየም አየን ጋር ስንመጣ ኦክሲጅን መካከል ላይ ያለ በሶስቱ አቅጣጫዎች ከ3 ሃይድሮጅኖች ጋር በዚህ መልክ ቦንድድ ሆኖ ሎን ፔር ኦፍ ኤሌክትሮንስ እዚች ጋር አለች ማለት ነው። ስለዚህ ሎን ፔር ኦፍ ኤሌክትሮን መኖሯ ሼፑ ምን እንዲሆን ያደርገዋል ማለት ነው? ትራይጎናል ፒራሚዳል እንዲሆን ያደርገዋል ማለት ነው። ፒራሚዳል እንዲሆን ያደርገዋል ማለት ነው። ይሄኛው ምን ነበር ያለው? ፕላናር ትሪያንጉላር ፕላናር ማለት ነው። ሲ ደግሞ ሰልፌት አየን ነው የሚያሳየን። ስለዚህ SO3 ሰልፈር ማዕከል ላይ ይኖራል። ከዛ በኋላ 3 ኦክሲጅኖች ይኖሩናል ማለት ነው። አንደኛው ኦክሲጅን ጋር የሚኖረው ቦንድ ደብል ነው። እንዲሁም ደግሞ እዚህ ጋር ፔር ኦፍ ኤሌክትሮን ይኖራል ማለት ነው። ስለዚህ እዚህ ጋር ቺ ፔር ኦፍ ኤሌክትሮን ተጽዕኖ ይኖራታል ማለት ነው። በዛ ምክንያት ምን ይፈጠራል? ፒራሚዳል ይሆናል ማለት ነው። ፒራሚዳል ይሆናል ማለት ነው። ዲ ጋር ስንመጣ ፎስፈረስ ትራይ ፍሎራይድ ጋር ስንመጣ በተመሳሳይ መልኩ ፒ ሴንተር ላይ ይኖራል። ከዛ ውጪ 3 ሃይድሮጅኖች በዚህ መልክ ይያዛሉ። ፎስፈረስ ጋር ሎን ፔር ኦፍ ኤሌክትሮንስ ይኖራል ማለት ነው። ስለዚህ እዚህ ጋርም ስንመጣ ይሄኛው ሼፕ ምንድነው ማለት ነው? ፒራሚዳል ማለት ነው። ፒራሚዳል። ስለዚህ ጥያቄው የሚለው ፕላናር ነው አይደል? ሌሎቹ ቢኮዝ ኦፍ ሎን ፔር ፒራሚዳል ነው የሚፈጥሩት ማለት ነው ሶስቱም። ስለዚህ መልሳችን የሚሆነው NO3 ኤ ነው መልሱ ማለት ነው። question number 6 among the following mixtures dipole at the major interaction is present in ባጭሩ ቀጥሎ ካሉት ሚክስቸሮች ውስጥ ዳይፖል ኢንተራክሽን አስ ኤ ሜጀር ኢንተራክሽን ያለው የትኞቹ ጋር ነው የሚለን። ስለዚህ ባጭሩ ፖላር የሆኑትን መፈለግ ነው ማለት ነው። ስለዚህ በፖላርና ፖላር መካከል ላይ ያለው ኢንተራክሽን ዳይፖል ስለሆነ ማለት ነው። ስለዚህ ቤንዚንና ኢታኖል አለን፣ ይሄም አይሆንም ማለት ነው። እዚህ ጋር ቤንዚን ነን ፖላር ነው፣ ኢታኖል ኦፍ ኮርስ ፖላር ነው። እዚህ ጋር አዮኒክና ወተር አለ፣ ይሄም አይሆንም ማለት ነው። ቤንዚን ነን ፖላር ነው፣ ካርበን ቴትራክሎራይድም ነን ፖላር ነው። በዚህ ውስጥ ያለው ሜን ኢንተራክሽን ምንድነው? ለንደን ዲስፐርሽን ፎርስ ነው ማለት ነው። ስለዚህ መልሳችን ባጭሩ ምንድነው? አሴቶንና በአሴቶንና በአሴቶ ናይትሪል መካከል ያለው ኢንተራክሽን ነው ማለት ነው። ምክንያቱም ሁለቱም ፖላር ስለሆኑ ማለት ነው። በፖላሮች መካከል ደግሞ ያለው ዳይፖል ስለሆነ። question number 7 the main axis of a diatomic molecule is Z. Atomic orbitals px and py overlap to form which of the following orbitals? እንግዲህ ሜን አክሲሱ በዳያቶሚክ ሞለኪውሎች መካከል ያለው ዋናው አክሲስ ዜድ ነው ብንል፣ ኦሪየንቴሽኑ ነው እንግዲህ ዜድ ነው ብንል፣ አቶሚክ ኦርቢታልስ px and py overlap to form which of the following? px እና py አቶሚክ ኦርቢታሎች ኦቨርላፕ የሚያደርጉት የትኛውን እንትን ለመፍጠር ነው የሚለው፣ ወይም የትኛውን ሞለኪውላር ኦርቢታል ይፈጥራሉ ሁለቱ ኦቨርላፕ ቢያደርጉ ነው የሚለን። በጣም ጥሩ። ኤ ፓይ ሞለኪውላር ኦርቢታል፣ ቢ ሲግማ ሞለኪውላር ኦርቢታል፣ ሲ ሲግማ ስታር ሞለኪውላር ኦርቢታል እና ዲ ኖ ቦንድ ዊል ፎርም ነው የሚለን። ባጭሩ መልሳችን ምንድነው? ዲ። ምክንያቱም
ፒኤክስ እና ፒዋይ አት ዲፍረንት ኦሪንቴሽን ላይ ስለሚገኙ ኦቨርላፕ ማድረግ አይችሉም ማለት ነው። በዛ ምክንያት መልሳችን የሚሆነው ዲ ነው ማለት ነው። Question number 8. The structure of IF7 or iodine heptafluoride is የአዮዲን ሄፕታፍሎራይድን ስትራክቸር ሳሉና ዴን የትኛው ነው ከነዚህ ውስጥ ትክክለኛ ስትራክቸሩ ነው የሚለን። እንግዲህ በአዮዲን ዙሪያ ላይ ስንት ፍሎሪኖች ኮምባይን ሆነው እናገኛቸዋለን ማለት ነው? 7 ፍሎሪኖች። ስለዚህ አዮዲን አት ዘ ሴንተር ነው። 4ቱ ወይም ደግሞ አምስቱ በዚህ መልክ እናገኛቸዋለን ማለት ነው። አንደኛው ደግሞ ከላይና ከታች እናገኛቸዋለን። ስለዚህ እዚህ ጋር ፍሎሪኖች አሉ። እዚህ ጋር የምትመለከቷቸው 7ቱን ኮርነሮች ነው ማክሲመም ዲስታንሳቸውን ጠብቀው ሊይዙ የሚችሉት ማለት ነው። ይሄ ምን ይባላል ማለት ነው? ፔንታጎናል ባይ ፒራሚዳል ይባላል። ምክንያቱም እዚህ ጋር ያለው ጎን ስንት ስለሆነ እዚህ ጋር እንደምትመለከቱት በደንብ ስላልሳልኩት ነው እንጂ ፔንታጎናል። ስለዚህ ፔንታጎናል እዚህ ጋር ኮኔክት ስናደርጋቸው እያንዳንዳቸውን እንደዚህ አይነት ስትራክቸሮችን ይፈጥራሉ ማለት ነው። ስለዚህ እንደዚህ አይነት ወደታችም ይፈጠራል። በዚህ ምክንያት መልሳችን ምን ይሆናል ማለት ነው? እዚህ ጋር ካሉት ፔንታጎናል ባይ ፒራሚዳል ኤ ነው መልሳችን ማለት ነው። ፔንታጎናል ባይ ፒራሚዳል። Question number 9. In which of the following molecule is a coordinate covalent bond present? የትኛው ሞለኪውልስ ነው coordinate covalent bond ያለው ነው የሚለን። ስለዚህ coordinate covalent bondን የምታስታውሱ ከሆነ ኮርዲኔት ኮቫለንት ቦንድ የሚፈጠረው አንደኛው ኤሌክትሮን ቦንዲንግ ኤሌክትሮኖችን ኮንትሪቢዩት ሲያደርግ ማለት ነው። ስለዚህ ከዚህ በፊት የምናውቀው ኮቫለንት ቦንድ ሁለቱም ቦንዲንግ የሚፈጥሩ አተሞች ቦንዲንግ ኤሌክትሮንን ኮንትሪቢዩት አድርገው የሚፈጥሩት ነው። በኮርዲኔት ኮቫለንት ቦንድ ጊዜ ግን አንደኛው ብቻ ሴንትራል አተም ፔሪንግ ኤሌክትሮኖችን ወይም ደግሞ ቦንዲንግ ኤሌክትሮኖችን ኮንትሪቢዩት ያደርጋል። ሌላኛው ደግሞ ቫካንት ኦርቢታል አለው ማለት ነው። በዛ መልክ የሚፈጠር ነው። ከነዚህ ውስጥ የትኞቹ ናቸው ኮርዲኔት ኮቫለንት ቦንድ ያላቸው ወይም ያለባቸው ነው የሚለን? ጥሩ እንግዲህ መልሳችን ይሄ ነው። ኦዞን ነው። ኦ3 ፎርሜሽኑን መመልከት እንችላለን ማለት ነው። ስለዚህ ኦክሲጅን መጀመሪያ ላይ 2 ኦክሲጅን ወይም ደግሞ ኦ2 ሞለኪውሉን ስንመለከት 2 ኦክሲጅኖች በደብል ቦንድ በዚህ መልክ ተያይዘው እናገኛቸዋለን ማለት ነው። ከዛስ በኋላ ከሌላ አንድ ኦክሲጅን ጋር ሪያክት ያደርጋሉ ወይም ደግሞ አንድ ብቻውን ያለ በዙሪያቸው ያለ ኦክሲጅን እንደዚህ አይነት ኤሌክትሮን ይኖረዋል ማለት ነው። ኦክሲጅን በዙሪያው ቫለንስ ኤሌክትሮን ላይ 6 ነው አለ 2 ይጎለዋል። ስለዚህ አጠገቡ ወዳሉት ኦ2 ይጠጋና ኮርዲኔት ኮቫለንት ቦንድ በዚህ መልክ ይፈጠራል ማለት ነው። ስለዚህ ይሄኛው ኦክሲጅን እዚህ ጋር እንደምንመለከተው ሁለቱን ቦንዲንግ ኤሌክትሮኖች ኮንትሪቢዩት ያደርግና ከዛ በኋላ ምን ይፈጥራሉ ማለት ነው? ኦዞንን በዚህ አይነት መልኩ ይፈጥራል ማለት ነው። ስለዚህ ሁሉም ስቴቢሊቲያቸውን በዚህ መልክ አቴን ያደርጋሉ ማለት ነው። ዜን ኦዞንን ይፈጥራሉ ማለት ነው። ስለዚህ እችኛዋ ምንን ታሳያለች? ኮርዲኔት ኮቫለንት ቦንድን ታሳያለች። ስለዚህ መልሳችን ኦ3 ማለት ነው። Question number 10. In which of the following compounds are 8 valence electrons present in every atom? That means ኦክቴት ሩልን ፐርፌክትሊ ያሟላው የትኛው ነው የሚለን ባጭሩ። ስለዚህ እዚህ ጋር ስናየው ገና ከመጀመሪያው ስንመለከተው IF7 ማለት በአዮዲን ዙሪያ ላይ 7 ፍሎሪኖች አሉ ማለት ነው። በአጠቃላይ 14 ኤሌክትሮኖች በአዮዲን ዙሪያ ላይ አሉ ማለት ነው። ስለዚህ ኦክቴትን አያሟላም ማለት ነው። አዮዲን በዙሪያው 14 ኤሌክትሮን አለ ማለት ነው። እዚህ ጋር ስንመጣ ሲልከን ግሩፕ 4 ነው ከ4 ፍሎሪኖች ጋር በቴትራሄድራል ስትራክቸር ቦንድ ፈጥሮ እናገኘዋለን ማለት ነው። ስለዚህ ሲልከን 8 ኤሌክትሮን ይኖረዋል። ምክንያቱም 4 ቦንድ ስለፈጠረ 4 ሲባዛ በ2 8 ስለሆነ ፍሎሪኖቹም እያንዳንዱ ፍሎሪኖችን በተመሳሳይ መልክ 8 ኤሌክትሮን ይኖራቸዋል ማለት ነው። ስለዚህ መልሳችን ሲ ነው የሚሆነው ማለት ነው። ከኤች ጋር ስንመጣ ፖታሲየም እና ሃይድሮጅን ጋር ስንመጣ ሃይድሮጅን ከፖታሲየም 1 ኤሌክትሮን ተቀብሏል። ስለዚህ ዱፕሌት ሩል ነው ያሟላው እንጂ ኦክቴትን አላሟላም ወይም 2 ኤሌክትሮንስ ነው የሚኖሩት ማለት ነው። እዚህ ጋርም ስንመጣ ኦክዛሌት አይን ወይም 2- ቢኖሮ ነበረ ሉዊስ ስትራክቸሩን ስንሰራው ሁሉም 8 ኤሌክትሮን የሚኖራቸው ማለት ነው። አሁን ግን አይኖራቸውም ማለት ነው። ስለዚህ መልሳችን የሚሆነው ምንድነው ማለት ነው? ሲልከን ቴትራፍሎራይድ ማለት ነው። Question number 11. Molecules are held together in a crystal by በክሪስታል ጊዜ ወይም ደግሞ ክሪስታላይን ሞለኪውሎችን ተምረናል አይደል? ስለዚህ በክሪስታላይን ሞለኪውሎች ወይም ደግሞ በሞለኪውላር ክሪስታል ጊዜ ሞለኪውሎች ሄልድ ሆነው የሚገኙት ተያይዘው የሚገኙት በምንድን ነው የሚለን። እዚህ ጋር 4 ምርጫዎች አሉ። ኤ ሃይድሮጅን ቦንድስ፣ ቢ ኤሌክትሮስታቲክ አትራክሽን፣ ሲ ቫንደር ዋልስ አትራክሽን፣ ዲ ዳይፖል አትራክሽን። ስለዚህ ሁሉንም አጠቃሎ የሚይዝልን ቫንደር ዋልስ አትራክሽን ፎርስ ነው ወይም ደግሞ
ኢንተር ሞለኪውላር ፎርስ የምንለው ማለት ነው። ስለዚህ ይሄ ጀነራላይዝ አድርጎ ስለሚዝለን መልሳችን ሲ ነው፣ ቫንደር ዋልስ አትራክሽን ማለት ነው። ቫንደር ዋልስ አትራክሽን የምንለው ዳይፖልን፣ ሃይድሮጅን ቦንዲንግን እንዲሁም ደግሞ ለንደን ዲስፐርሽንን የያዘ ፎርስ ማለት ነው። Question number 12, find the molecule with the maximum dipole moment. So ቀጥሎ ካሉት ሞለኪውሎች ውስጥ ትልቁ ዳይፖል ሞመንት ያለው የቱ ጋር ነው? የትኛው ሞለኪውል ነው ትልቅ ዳይፖል ሞመንት ያለው ማለት ነው። ስለዚህ ይህንን ለመመለስ ምን ማድረግ ይኖርብናል? ስትራክቸራቸው መስራት ይኖርብናል። ሶ ሚቴን ጋር ስመጣ አንድ ካርበን ሴንተር ላይ ይኖራል። አራቱ ሃይድሮጅኖች ኢን ቴትራሄድራል ሼፕ በዚህ መልክ ተቀምጠው እናገኛቸዋለን። ኔት ዳይፖል ሞመንቱ 0 ነው ማለት ነው። ካርቦን ዳይኦክሳይድ ጋር ስመጣ ከሁለት ኦክሲጅኖች ጋር በዚህ መልክ ቦንድ ፈጥሮ እናገኘዋለን ማለት ነው። ስለዚህ ኔት ዳይፖል ሞመንቱ 0 ነው። አሞኒያ ጋር ስመጣ ሴንትራል አተማችን ናይትሮጅን ነው። ከሶስት ሃይድሮጅኖች ጋር በዚህ መልክ ቦንዲንግ ፈጥሮ እናገኛለን። እዚህ ጋር አንድ ሎን ፔር ኦፍ ኤሌክትሮንስ አለች። ፒራሚዳል ሼፕ ነው የሚኖረው ማለት ነው። ስለዚህ ዳይፖል ሞመንት አለው። ናይትሮጅን ትራይፍሎራይድ ጋር ስንመጣ በተመሳሳይ መልኩ ፒራሚዳል ሼፕ ይኖረዋል። ስለዚህ እዚች ጋር አንድ ሎን ፔር ኦፍ ኤሌክትሮንስ አለች ማለት ነው። አሁን የሚጠበቅብን የሁለቱን ዳይፖል ሞመንት ማወዳደር ነው ማለት ነው። ስለዚህ በናይትሮጅን እና ሃይድሮጅን መካከል እንዲሁም ደግሞ በናይትሮጅን እና ፍሎሪን መካከል ላይ ያለውን ዳይፖል ሞመንት ልዩነት ስንመለከት ናይትሮጅን እና ፍሎሪን the most ኤሌክትሮኔጋቲቭ ኤሌመንት ከምንላቸው ውስጥ ነው። ስለዚህ ተቀራራቢ ኤሌክትሮኔጋቲቪቲ ስላላቸው ዳይፖል ሞመንት ዲፍረንሳቸው የተወሰነ ነው ማለት ነው። እዚህ ጋር ስንመጣ ግን ከፍተኛ የዳይፖል ሞመንት የኤሌክትሮኔጋቲቪቲ ዲፍረንስ በናይትሮጅን እና በሃይድሮጅን መካከል ስላለ ሞር ኤሌክትሮኖች ሞር ታይማቸውን በናይትሮጅን ዙሪያ ላይ ያሳልፋሉ ማለት ነው። ስለዚህ ኔት ዳይፖል ሞመንታችን ከፍተኛ ነው፣ ማክሲመም ነው ማለት ነው። ስለዚህ መልሳችን የሚሆነው ምንድነው ማለት ነው? ቢ አሞኒያ ማለት ነው። Question number 13, which of the molecules does not have a permanent dipole moment? ፐርማነንት የሆነ ዳይፖል ሞመንት የሌለው የትኛው ነው? ኢንዳይሬክትሊ ምን መሰላችሁ? ነን ፖላር የሆነውን መለየት ነው። ነን ፖላር ቴምፖራሪ ዳይፖል ሞመንት ነው የሚኖራቸው ማለት ነው። ሶ እነዚህ ጋር ስንመጣ ሰልፈርና ሶስት ኦክሲጅኖች የሚፈጥሩት ቦንድ አለ። ስለዚህ በሰልፈርና በኦክሲጅን መካከል ኤሌክትሮኔጌቲቪቲ ዲፍረንስ ስላለ ዳይፖል ሞመንት ይፈጥራል። ስትራክቸራቸውም ዳይፖል ሞመንት እንዳላቸው ያሳየናል። ሃይድሮጅን ሰልፋይድም በተመሳሳይ መልኩ ሰልፈር ዳይኦክሳይድም ቤንት የሆነ ሼፕ ነው የሚኖረው። ስለዚህ ፖላር ስትራክቸር ነው ማለት ነው። ካርበን ዳይሰልፋይድ ጋር ስንመጣ ግን ልክ እንደ ካርበን ዳይኦክሳይድ ሁሉ ካርበን ዳይሰልፋይድ እንደዚህ አይነት ስትራክቸር ይኖረዋል ማለት ነው፣ እዚህ ጋር እንደምንመለከተው። ስለዚህ ኔት ዳይፖል ሞመንቱ 0 ነው ማለት ነው። ስለዚህ ነን ፖላር ነው ማለት ነው። ስለዚህ በነን ፖላሮች መካከል ደግሞ ቴምፖራሪ ዳይፖል ሞመንት ነው የሚኖረው እንጂ ፐርማነንት ዳይፖል ሞመንት አይኖርም ማለት ነው፣ ወይም አይፈጠርም። Question number 14, the FSF ወይም ደግሞ በፍሎሪን እና ሰልፈር መካከል ያለው ቦንድ አንግል ስንት ነው? በSF6 ውስጥ ማለት ነው፣ ወይም ደግሞ በሰልፈር ሄክሳ ፍሎራይድ ሞለኪውል ውስጥ ያሉት ቦንድ አንግሎች እነማን ናቸው ነው የሚለን። ስለዚህ ይህንን ለመመለስ ስትራክቸሩን መስራት ይኖርብናል ማለት ነው። የሰልፈር ሄክሳ ፍሎራይድን የሰልፈር ሄክሳ ፍሎራይድን ስትራክቸር የምታስታውሱ ከሆነ ከሁለት ፍሎሪኖች ጋር በዚህ መልክ እንዲሁም ደግሞ ከአራት ፍሎሪኖች ጋር በዚህ መልክ ተያይዞ እናገኘዋለን ማለት ነው። ይሄ ምን ነበር ያልነው? ኦክታ ሄድራል አይደለ? ኦክታ ሄድራል ስትራክቸር ይኖረዋል፣ ሄድራል ስትራክቸር ይኖረዋል ማለት ነው። ስለዚህ ቦንድ አንግል ጋር ስንመጣ ሁለት አይነት እንትን ይኖረዋል ማለት ነው። እዚህ ጋር ባሉት መካከል ላይ የሚኖረው ስንት ነው? እዚህ ጋር 90 ዲግሪ ይኖራል ማለት ነው። ከዚህ በተጨማሪ ግን ስትሬት ስንመለከት ደግሞ እዚህ ጋር ፍሎሪን አለ፣ እዚህ ጋር ፍሎሪን አለ። ስለዚህ በኤፍኤስኤፍ መካከል ላይ ደግሞ እዚህ ጋር ስንት አለ ማለት ነው? 180 ዲግሪ አለ ማለት ነው። ስለዚህ መልሳችን ዲ ይሆናል ማለት ነው። 90 እና 180 ዲግሪ። የመጨረሻው የመልቲፕል ቾይስ ኩዌስችን ነው። ኩዌስችን ነምበር 15, a neutral molecule having the general formula AB3 has two unshared pairs of electrons on A. What is the hybridization of A? ስለዚህ ጀነራል ፎርሙላው AB3 ታይፕ የሆነ በሴንትራል አተሙ በኤ ዙሪያ ላይ ሁለት አንፔርድ የሆኑ ኤሌክትሮኖችን የያዘ ሞለኪውል ምን አይነት ሃይብሪዳይዜሽን ይኖረዋል ማለት ነው። ስለዚህ ኤሌክትሮን ፔር አሬንጅመንቱን ስንመለከት ይሄ እንግዲህ ምን አይነት ታይፕ ነው? AB3E2 ታይፕ ነው አይደለ? አኮርዲንግ ቱ ቫለንስ ሼል ኤሌክትሮን ፔር ሪፐልሽን ቲዮሪ ማለት ነው። እንደዚህ አይነት ታይፖች ደግሞ ኤሌክትሮን ፔር ጂኦሜትሪያቸው ምንድነው? ትራይጎናል ባይ ፒራሚዳል ማለት ነው። ፒራሚዳል። ስለዚህ
ለዚህ ደግሞ ኮረስፖንድ የሚያደርገው ሃይብሪድ ስኪም ምንድነው ማለት ነው? sp3d ነው። ከዚህ በፊት በተማርነው መሰረት ማለት ነው። ስለዚህ ሃይብሪዳይዜሽኑ sp3d ነው ማለት ነው። Question number 16 part 2 ላይ ገብተናል። part 2 short answer questions and problems ነው። So question number 16 write Lewis dot symbols for the following atoms and ions ቀጥሎ ላሉት አተሞችና አየኖች ሉዊስ ዶት ሲምቦልን ስሩ ነው የሚለን ማለት ነው። ስለዚህ ፈጠን ብለን ቀለል አድርገን እንሰራዋለን ማለት ነው። ስለዚህ የመጀመሪያው ምንድነው? ማግኒዥየም ነው። ሰው ማግኒዥየም ጋር ስንመጣ አውተር ሞስት ሼል ኤሌክትሮኑ ስንት ነው ማለት ነው? የማግኒዥየም 2 ነው። ስለዚህ የምናደርገው ምንድነው ማለት ነው? just like this ማግኒዥየም እና 2 ዶትስን ማለት ነው። ቀጥሎ ያለው ማን ነው? ሶዲየም ጋር ስንመጣ ግሩፕ 1 ኤሌመንት ነው። አውተር ሞስት ሼሉ ኤሌክትሮኑ 1 ነው ማለት ነው። ስለዚህ በአንድ ዶት በዚህ መልክ ሉዊስ ዶት ሲምቦሉን እንሰራለን ማለት ነው። ቦሮን ጋር ስንመጣ ቦሮን ግሩፕ 3 ኤሌመንት ነው። ስለዚህ 3 ኤሌክትሮኖች ይኖሩታል አውተር ሞስት ሼሉ ላይ ማለት ነው። ሶስቱን በዚህ መልክ በዶት ሪፕሬዘንት እናደርጋለን። ቀጥሎ ናይትሮጅንን እናገኛለን። ናይትሮጅን ኢዝ ግሩፕ 5። ስለዚህ አውተር ሞስት ሼል ኤሌክትሮኑ ስንት ነው? 5 ነው ማለት ነው። ከአምስቱ ሁለቱን በዚህ መልክ ኢንፔር እናስቀምጣቸውና ሶስቱን ላይክ ዚስ እናስቀምጣለን። ከናይትሮጅን ቀጥሎ ብሮሚንን እናገኛለን። ብሮሚን 7 ኤሌክትሮኖች አሉት ማለት ነው። ስለዚህ 7ቱን ኤሌክትሮኖች በዚህ መልክ እንደረድራቸዋለን ማለት ነው። ሶ 2 እና 2 4 5 6 then 7 ማለት ነው። ቀጥሎ የምናገኘው ቤሪሊየም ነው። ቤሪሊየም ኢዝ ግሩፕ 2። ስለዚህ 2 ኤሌክትሮን ይኖረዋል ሲምቦሉንና ከዛ በኋላ ሁለቱን ኤሌክትሮኖች በዚህ መልክ እናስቀምጣለን ማለት ነው። ወደ አየኖቹ ደግሞ ስንመጣ ሊቲየም ፕላስ ጋር ስንመጣ ሊቲየም ፕላስ that means ሊቲየም ኤሌክትሮኑ ሉዝ አድርጓል ማለት ነው። አንድ ኤሌክትሮን ነበረው አውተር ሞስት ሼል ላይ፣ አንዱ ኤሌክትሮን ሉዝ አድርጓታል። ስለዚህ ሲምፕሊ ላይክ ዚስ ሪፕሬዘንት እናደርጋለን። ክሎራይድ አይን ጋር ስንመጣ ደግሞ ሲኤል ክሎራይድ አይን ማለት አንድ ኤሌክትሮን ጌን አድርጓል ማለት ነው። አውተር ሞስት ሼሉን 8 አድርጓል ማለት ነው። በዚህ መልክ እቺ ማይነስ አንድ ኤሌክትሮን ማግኘቱን ለመጠቆም በዚህ መልክ ሪፕሬዘንት እናደርጋለን። ኦክሲጅን ጋር በተመሳሳይ መልኩ ላይክ ዚስ 8 ኤሌክትሮን በዙሪያው እናደርጋለን። ምክንያቱም 2 ማይነስ ቻርጅ ስላለ 2 ኤሌክትሮን ማግኘቱን ለማሳየት ማለት ነው። ማግኒዚየም 2 ፕላስ ጋር ስንመጣ 2 ነበረው አውተር ሞስት ሼል ላይ 2 ኤሌክትሮኖች ሉዝ አድርጓል። ስለዚህ አሲቲዝ ማግኒዚየም 2 ፕላስ በዚህ መልክ ሪፕሬዘንት እናደርጋለን። ናይትራይድ አይን ጋር ስንመጣ ናይትሮጅን 5 ነው፣ 3 ኤሌክትሮኖች እንዳገኘ የሚያሳየን ነገር አለ ማለት ነው ከ3 ማይነስ። ስለዚህ ኦክቴትን እንዳሟላ እንረዳለን ማለት ነው። 5 ላይ 3 ኤሌክትሮን መጨመሩን በዚህ መልክ ሉዊስ ዶት ሲምቦሉን ሪፕሬዘንት እናደርጋለን ማለት ነው። Question number 17 list 4 major difference between sigma and pi bonds በሲግማ እና በፓይ ቦንድ መካከል ያሉ 4 ሜጀር ዲፍረንሶችን ሊስት አድርጉ ነው የሚለን። ሲግማ ቦንድ እና ፓይ ቦንድ እንግዲህ ሁለቱም ኮቫለንት ቦንዲንግ ላይ ያየናቸው የቦንዲንግ አይነቶች ናቸው ማለት ነው። ሲግማ ቦንድ ባይ ዳይሬክት ኦቨርላፕ ወይም ባይ ሄድ ኦን ኦቨርላፕ የሚፈጠር ቦንዲንግ ሲሆን ፓይ ቦንድ ደግሞ ባይ ሳይድዌይ ኦቨርላፕ የሚፈጠር ነው ማለት ነው። ስለዚህ ዲፍረንሳቸውን እስቲ አስታውሱና ለመጻፍ ሞክሩ። ቀጥሎ አብረን እንመለከተዋለን። በጣም ጥሩ። ብዙ ዲፍረንስ መጥቀስ ትችላላችሁ፣ ግን 4 ለመጥቀስ ያክል አንደኛው ሲግማ ቦንድ ኢዝ ስትሮንግ። ምክንያቱም ሲግማ ቦንድ የሚፈጠረው ባይ ሄድ ኦን ኦቨርላፒንግ ስለሆነ ኦቨርላፒንጉ ፐርፌክት ነው ማለት ነው። በዚህ ምክንያት ስትሮንግ ነው ማለት ነው። ዌራስ ፓይ ቦንድ ኢዝ ዊክ ነው። ስለዚህ በዛውም እዚህ ጋር ስንመለከት እንዴት እንደሚፈጠሩ ይሄኛው ባይ ሄድ ኦን ዳይሬክት ኦቨርላፕ ሲሆን ይሄኛው ደግሞ ባይ ሳይድ ዌይ ኦቨርላፕ የሚፈጠር ነው ማለት ነው። ከዛ በተጨማሪ ሲግማ ቦንድ along the axis ስለሆነ ኤሌክትሮን ዴንሲቲ it allows free rotation of atoms but pi bond doesn't allow that one። በተጨማሪም ሲግማ ቦንድ is less reactive whereas pi bond is highly reactive። ከዚህም ውጪ የተለያዩ ዲፍረንሶች አሏቸው ማለት ነው። እነዚህ የተወሰኑ ልዩነቶቻቸው ናቸው። question number 18 which one is stronger sigma bond or pi bond? በጣም ጥሩ why ይለናል። ስለዚህ ባጭሩ መልሳችን ምንድነው ማለት ነው? ሲግማ ቦንድ። ስለዚህ ሲግማ ቦንድ is stronger than pi bond ምክንያቱም by direct overlap by head on overlap ስለሚፈጠር overlap ስለሚፈጠር by head on overlap ስለሚፈጠር ስለዚህ ኦቨርላፒንጉ ከፍተኛ ነው ማለት ነው። በዚህ ምክንያት ሲግማ ቦንድ ነው ማለት ነው ስትሮንገሩ ከፓይ ቦንድ ማለት ነው።
ፓይ ቦንድ ጋር ስንመጣ ፓይ ቦንድ ይፈጠራል ያልነው በምን ነበረ? በሳይድዌይ ኢንተራክሽን። ስለዚህ ሳይድዌይ ኢንተራክሽን ስለሆነ ሳይድዌይ ኦቨርላፕ ስለሆነ ኦቨርላፒንጉ ዲግሪው ኤክስቴንቱ ኢስ ኖት ላይክ ሄድ ኦን ኦቨርላፕ ማለት ነው። ሌስ ኦቨርላፒንግ ይኖራል ማለት ቦንድ ስትሬንግዙም ሌስ ነው ማለት ነው። Question number 19. Explain why a beryllium hydride molecule has a zero dipole moment even though the beryllium hydrogen bonds are polar. Beryllium hydrogen bondoቹ ፖላር ቢሆኑም ነገር ግን beryllium hydride BeH2 ሞለኪውሉ ግን ምንድነው ዜሮ ዳይፖል ሞመንት ያለው እንዴት ኤክስፕሌን አርጉ ነው የሚለው። በጣም ጥሩ። ስለዚህ ስትራክቸሩን መስራት ያስፈልጋል ማለት ነው። ሶ ሉዊስ ስትራክቸሩን ስንሰራ beryllium ሃይድራይድ ይሄን ይመስላል ማለት ነው። ሶ እዚህ ጋር እንደምናየው እንግዲህ ሼፑ ምንድነው ሊኒየር ነው ማለት ነው። ጂኦሜትሪው ሊኒየር ነው። አሬንጅመንቱ ሊኒየር ነው ማለት 180 ዲግሪ ነው ማለት ነው። ስለዚህ ኤች ቦንድ ኢንተራክሽኑ ወይም ደግሞ ኤች ቦንድ ኤችቢኢው ስንመለከተው ምንድነው ከሁለት የተለያዩ አተሞች የተሰራ ስለሆነ ፖላር ነው ይሄ ቦንዱ። ነገር ግን ዘ ሴም አተም in the opposite direction ላይ ቦንድ ስለፈጠሩ እዚህ ጋር ያለው ኢንተራክሽን ኢፌክት እዚህ ጋር ባለው ካውንተር ባላንስ ስለሚሆን ካንስል አውት ይሆናል ማለት ነው። ስለዚህ ኔት ዳይፖል ሞመንቱ ምን ይሆናል ማለት ነው? ዜሮ ይሆናል ማለት ነው። Question number 20. How can one non-polar molecule induce a dipole in nearby non-polar molecule? ጥያቄ ቁጥር 20 የሚለን ለንደን ፎርስ ዲስፐርሽን ጋር የተያያዘ ነው። እንዴት ነው አንድ ነን ፖላር ሞለኪውል ዳይፖል አጠገቡ ባለው ነን ፖላር ሞለኪውል ላይ ዳይፖልን ኢንዲዩስ የሚያደርገው የሚፈጥረው ነው የሚለን። ይሄ ለንደን ፎርስን ወይም ደግሞ ለንደን ዲስፐርሽን ፎርስን ሲፈጠር ያየነው ነገር ነው ማለት ነው። ደግመን እንመለከተዋለን። ስለዚህ እዚህ ጋር በቀላሉ ስንመለከት እዚህ ጋር አንድ ነን ፖላር አለን በል፣ እዚህ ጋርም አንድ ነን ፖላር አለን በል፣ እዚህ ጋር ኤሌክትሮኖች አሉን በል። የዚህኛውን ኤን በለው ይሄንን ደግሞ ቢን በለው። ስለዚህ ሁለት ነን ፖላሮች ናቸው እንበል እነዚህ ሰብስታንሶች። ሶ እዚህ ጋር ያሉት ኤሌክትሮኖች ኦልዌይስ ምንድናቸው? አት ሞሽን ናቸው አይደለ? ሙቭ ያደርጋሉ። ስለዚህ እነዚህ ኤሌክትሮኖች ሙቭ በሚያደርጉበት ሰዓት ላይ የሆነች ኢንስታንት ላይ እነዚህ ኤሌክትሮኖች ወደዚህ አካባቢ ይመጣሉ። አያችሁ፣ ወደዚህ አካባቢ ይመጣሉ ኤሌክትሮኖቹ ድንገት ወደዚህ አካባቢ ሲመጡ ምን ይሆናል? ይሄኛው ሳይድ ኢንዲዩስ ዳይፖል ይፈጥራል። እዚህ ይሄኛው ኤሪያ ላይ ፓርሻሊ ማይነስ ይኖረዋል፣ እዚህ ጋር ደግሞ ፓርሻሊ ፖዚቲቭ። ዛት ሚንስ ቴምፖራሪ ዳይፖል ይፈጥራል ማለት ሁለት ፖሎች በድንገት ይፈጥራል። እዚህ ጋር ደግሞ ፖዚቲቮቹ ወደዚህ ይሆናል ማለት ነው። ኒውክላዩ ወደዚህ ያመዝናል። ስለዚህ ቅጽበታዊ የሆነ ዳይፖል ይፈጥራል። ልክ እንደዚህ በሚፈጥርበት ጊዜ በዚህ አካባቢ ወይም ደግሞ ሁለተኛው አተም ላይ ሁለተኛው ነን ፖላር ሞለኪውል ላይ ያሉ ኤሌክትሮኖችን ምን ያደርጋቸዋል? ይሄኛው ኤሌክትሮን እዚህ ጋር ያለው ሳይድ ይገፋቸውና ምን ያደርጋቸዋል ማለት ነው? አንዱን ጥግ እንዲይዙ ያደርጋል ማለት ነው። እዚህ ጋር ደግሞ ፖዚቲቭ ወደዚህ እንዲመጣ ያደርጋል፣ አትራክት ስለሚያደርገው ማለት ነው። ኢሚዲየትሊ ምን ሆነ ማለት ነው? የስ ዳይፖል ኢንዲዩስድ ሆነ ማለት ነው፣ ወይም ዳይፖል ተፈጠረ ማለት ነው። አያችሁ አይደለ? ይሄ ነው እንግዲህ ምን እያደረገ ኤክስፓንድ እያደረገ ኢንዲዩስድ ዳይፖል የምንለው ማለት ነው። ስለዚህ ቴምፖራሪ የሆነ ዳይፖልመንት ይፈጠርና ያ ዳይፖልመንት ወይም ያ ዳይፖል እየሰፋ ይሄዳል። ከዛ በኋላ ለንደን ዲስፐርሽን ፎርስ ይፈጠራል ማለት ነው። ስለዚህ ይሄ ነው እንግዲህ ቴምፖራሪ ዳይፖል የሚባለው እና አንደኛው ነን ፖላር ሌላኛው ላይ ዳይፖል ኢንዲዩስ እንዲሆን የሚያደርገው በዚህ መልክ ነው ማለት ነው። Question number 21. Describe the change in hybridization of an aluminum atom, if any, during the reaction. So, aluminum እዚህ ጋር ስንመለከተው ከአሉሚኒየም Cl3 ወደ አሉሚኒየም Cl4 ማይነስ ቼንጅ አርጓል፣ ሪያክት አርጎ እንደዚህ አይነት አየንን ፈጥሯል ማለት ነው። ስለዚህ ይሄ ቼንጅ በሚካሄድበት ጊዜ ሃይብሪዳይዜሽን ቼንጅ አለ ወይ ነው የሚለን። የማን ሃይብሪዳይዜሽን? የአሉሚኒየምን ማለት ነው። አዎ በትክክል። በዚህ ጊዜ አሉሚኒየም ትራይክሎራይድ ምንድነው? ትራይጎናል ፕላናር ነው ሼፑ። ስለዚህ ሃይብሪዳይዜሽኑ ምንድነው? sp2 ሃይብሪዳይዜሽን ነው በዚህ ጊዜ የሚኖረው። እዚህ ጋር ስንመጣ ደግሞ ቴትራይድራል ሼፕ ነው። ቴትራይድራል ሲሆን ደግሞ ሃይብሪዳይዜሽኑ ምንድነው? sp3 ሃይብሪዳይዜሽን ነው ማለት ነው። ስለዚህ ሃይብሪዳይዜሽኑ ከዚህ ወደዚህ ቼንጅ አርጓል ማለት ነው። Question number 22. Apart from tetrahedral geometry, another possible geometry for methane is square planar. ስለዚህ ከቴትራሄድራል እንግዲህ ቴትራሄድራል ጂኦሜትሪ ነው ያለው ሚቴን ማለት ነው። ቴትራሄድራል ስንል እንደዚህ አይነት አሬንጅመንት ነው። አራቱ ሃይድሮጅኖች አት ማክሲመም ዲስታንስ በማካከላቸው እንዲኖር ሆኖ የመቀመጥ ሂደት ማለት ነው። ወይም ደግሞ የቴትራሄድሮንን ኮርነር ላይ እንደማስቀመጥ ብላችሁ አስቡት ማለት ነው። ቴትራሄድራል ከዚህ በተጨማሪ ግን ምን ፕሮባቢሊቲ ያለው ነው የሚለን? ስኩዌር ፕላናር ፕሮባቢሊቲ አለው። ስኩዌር ፕላናር የምንለው አራቱ ሃይድሮጅን አተሞች
at the corner of a square ሲቀመጡ ይሄ ወደ ላይ እንደሆነ አስቡ። ሶስቱ ደግሞ እንደ ትራይፖድ አስቡ። ነገር ግን አራቱ in a kind of ስኩዌር ፕላናር የመቀመጥ ፕሮባቢሊቲ አላቸው። ነገር ግን CH4 ይሄንን ስኩዌር ፕላናር አይፈጥርም። ለምንድን ነው የሚለን? ስለዚህ መልሳችን ባጭሩ እዚህ ጋር ስንመለከተው ሚቴን ጋር ስናይ ሚቴን ወይም ካርበን ሴንትራል አተም ነው። ስለዚህ ካርበን ዙሪያ ላይ 4 ቦንዲንግ ኤሌክትሮኖች ናቸው ያሉት። ስለዚህ ሌላ ኤሌክትሮን ፔር የለም ወይም ሎን ፔር ኦፍ ኤሌክትሮንስ የለም። ስለዚህ እነዚህ ቦንድ ፔሮች ቦንዲንግ ፔር ኦፍ ኤሌክትሮንስ በማዕከላቸው ሊኖረው የሚችለው ማክሲመም ሪፐልሽን ፎርስ በዚህ ማዕከል ወይም ደግሞ በዚህ ወይ ሲቀመጡ ነው ማለት ነው። ስለዚህ በቫለንስ ሼል ኤሌክትሮን ፔር ሪፐልሽን ቲዮሪ መሰረት ማክሲመም ሪፐልሽን የሚኖረውን አሬንጅመንት ስለሚመርጡ ይሄ ነው ማክሲመም ሪፐልሽን አሞንግ ቦንድ ፔራቸው ማዕከል ላይ እንዲኖር ሊያደርግ የሚችል አሬንጅመንት ማለት ነው። ቦንድ አንግላቸውም ስንት ይሆናል? 109.5 ዲግሪ ማለት ነው። Number 23, sketch the bond moments and resultant dipole moments in the following molecules H2O, PaCl3, NH3 እና NF3። ስለዚህ በእነዚህ አራት ሞለኪውሎች ውስጥ ስኬች አድርጉ ነው የሚለው። ምናቸውን? ቦንድ ሞመንታቸውንና ሪዛልታንት ዳይፖል ሞመንቱን in the following molecules። ስለዚህ እስቲ ከውሃ እንጀምር። የውሃን እስቲ ስኬች እናድርግ። ውሃ ጋር ስንመጣ እንግዲህ ሉዊስ ስትራክቸሩ ስትሰሩ እንደዚህ ነው የሚሆነው ማለት ነው። አንድ ኦክሲጅን ከሁለት ሃይድሮጅኖች ጋር በቪ ሼፕ በዚህ መልክ አሬንጅድ ይሆናል። ይህ ቪ ሼፕ ወይም ቤንት ሊፈጠር የቻለው ቢኮዝ ኦፍ ሁለት ሎን ፔሮች ነው ማለት ነው። ስለዚህ ኤሌክትሮኔጋቲቪቲ ጋር ስንሄድ እንግዲህ ትልቅ ዲፈረንስ አለ በኦክሲጅንና በሃይድሮጅን መካከል ማለት ነው። ስለዚህ ኤሌክትሮኖች ወደዚህ አትራክትድ ይሆናሉ ማለት ነው። ስለዚህ ዳይፖልመንቱ ኔት ዳይፖልመንቱ ወዴት ይሆናል ማለት ነው? ኔት ዳይፖልመንቱ ወደዚህ ወይም ወደ ላይ ይሆናል ማለት ነው። ስለዚህ ይሄኛው ሳይድ ፓርሻሊ ኔጌቲቭ ይሆናል፣ እነዚህ ሁለቱ ደግሞ ፓርሻሊ ፖዚቲቭ ሳይድን ይይዛሉ ማለት ነው። ስለዚህ በዚህ መልክ ድሮ እናደርጋለን ማለት ነው። በተመሳሳይ መልኩ ሌሎችም በዚህ መልክ እንሰራለን ማለት ነው። እዚህ ጋር እንደምንመለከተው ፎስፈረስ ትራይክሎራይድ ጋር ክሎሪን ኢዝ ሞር ኤሌክትሮኔጌቲቭ ዛን ፎስፈረስ። ስለዚህ ኤሌክትሮኖች ወደዚህ ነው የሚሳቡት ማለት ነው። ስለዚህ ኔት ዳይፖልመንቱ ጋር ስንመጣ እቺ የምታመለክተው ኔት ዳይፖልመንቱ ነው ወደዚህ እንደሚያመዝን ታሳየናለች ማለት ነው። እዚህ ጋር አሞኒያ ጋር ስንመጣ ደግሞ ናይትሮጅን ኢዝ ሞር ኤሌክትሮኔጌቲቭ ዛን ሃይድሮጅን። ስለዚህ ሼርድ የሆኑት ኤሌክትሮኖች ወደ ናይትሮጅን ሞር ይሳባሉ ማለት ነው። ስለዚህ ኔት ዳይፖልመንቱ ወደዚህ መሆኑን ያሳየናል ማለት ነው። NF3 ጋር ስመጣ ፍሎሪን ከናይትሮጅን በተወሰነ መልኩ የሚበልጥ ኤሌክትሮኔጌቲቪቲ ስላለው the most ኤሌክትሮኔጌቲቭ ኤሌመንት ፍሎሪን ነው እንዳትዘነጉት። ስለዚህ ኤሌክትሮኖቹ ወደ ፍሎሪን በተወሰነ መልኩ ያመዝናሉ ማለት ነው። ሶ ኔት ዳይፖልመንቱ እንደዚህ አይነት ወይም ደግሞ ወደታች ይሆናል ወደዚህ ይሆናል ማለት ነው። Question number 24, write 3 resonance structures for sulfur dioxide, nitrogen dioxide and nitrate ነው የሚለን ማለት ነው። ስለዚህ ለነዚህ ለሶስቱ ሉዊስ ስትራክቸራቸውን ሪዞናንስ ስትራክቸራቸውን ስሩ ነው የሚለን። ስለዚህ ሪዞናንስ ስትራክቸራችንን ለመስራት መጀመሪያ ሉዊስ ስትራክቸራቸውን እንሰራለን። ከዛ በኋላ መልቲፕል ቦንድ በሚኖርበት ላይ ወይም ደብል ቦንድ ያለበትን ማቀያየር ነው ማለት ነው። ስለዚህ እንደ ሁልጊዜው እንግዲህ መነሻችን ምንድነው? ሉዊስ ስትራክቸር ነው። ሉዊስ ስትራክቸራቸውን መስራት ነው ማለት ነው። ስለዚህ ሉዊስ ስትራክቸርን ለኮቫለንት ኮምፓውንድ ስንሰራ የተከተልናቸውን ስቴፖች ተከትለን በዚህ መልክ ሉዊስ ስትራክቸራቸውን እንሰራለን ማለት ነው። ስለዚህ ለሰልፈር ዳይኦክሳይድ ሁለት ሪዞናንስ ስትራክቸሮች ይኖሩታል ማለት ነው። በዚህ መልክ ድሮ እናደርጋለን። ሪል ስትራክቸሩ ሪል የሰልፈር ዳይኦክሳይድ ስትራክቸር የሁለቱ ሃይብሪድ ነው ማለት ነው። ስለዚህ ደብል ቦንዱን በአንድ ሳይድ እና ቀጥሎ በሌላኛው ላይ ደግሞ በሌላ ሳይድ ማድረግ ነው። ስለዚህ ይህ ደብል ቦንድ በሁለቱ መካከል ሪዞኔት እንደሚያደርግ ለማሳየት ነው ማለት ነው። ስለዚህ ሉዊስ ስትራክቸሩ ይህን ይመስላል ማለት ነው። ናይትሮጅን ዳይኦክሳይድ ጋር ስንመጣ ናይትሮጅን 5 ኦክሲጅን 6 ሲባዛ 2 12 12 ሲደመር 5 17። ስለዚህ ኦድ ነምበር ኦፍ ኤሌክትሮን ካላቸው ሞለኪውሎች መካከል አንዱ ነው ማለት ነው። ስለዚህ እንደምናየው ኢንኮምፕሊት ኦክቴት አለው ወይም ደግሞ ኦክቴትን ፉልፊል አያደርግም ማለት ነው። ነገር ግን ሉዊስ ስትራክቸሩ ጋር ስንመጣ ይህንን ይመስላል። ደብል ቦንዱ በአንደኛው ናይትሮጅንና ኦክሲጅን መካከል እንዲሁም በሌላኛው ናይትሮጅንና ኦክሲጅን መካከል በዚህ መልክ ሪዞኔት በማድረግ ሁለት ሉዊስ ስትራክቸሮቹ ይህን ይመስላሉ ማለት ነው። ናይትሬት አየን ጋር ስንመጣ ደግሞ 3 ሉዊስ ስትራክቸር አለው። ምክንያቱም 3 ፖሲቢሊቲ ስላለው ይሄኛው ደብል ቦንድ 3 ፖሲቢሊቲ ስላለው በዚህ መልክ እናስቀምጣለን የደብል ቦንዱን ፖዚሽን በማቀያየር ማለት ነው። ስለዚህ አክቹዋል ሪል ናይትሬት ስትራክቸሩ የሶስቱ ሃይብሪድ ነው ማለት ነው።